ኖሮ እና ይሄን ትምህርት ቢሰማ ሄልጅ በፍቅር ይበቀለው ነበር። ወሬኛ ግን አስገደለው እና ወሬኛም ምላሱም እጁም ታስሯል። እግዚአብሔር ይመስገን። ሴትዮዋ ከዚህ በኋላ መቼም ሐሜት አቆመዋል ብዬ ነው የማስበው። ይሄን ገጠመኝ እየሰሙ ነው። ሐሜት አቆመዋል ብዬ አስባለሁ። ሌላው ሳልናገር ማላልፎ ልጄን ለዚህ ያበቃልኝ እንደዚህ የረዳልኝ የእናቴ አባቴ ከራማ ነው ብሎ ክች ማለት በቃ የሆነ አንድ ነገር ላይ ክችች ማለት በጣም በጣም ነውር ነው። ለምን በአዳም ልኮን እያመለኩ ሰይጣን እንደሆነ እያወቁ እሱ ነው ለዚህ ያበቃልኝ ከተፈታ በኋላ ንስሐ ገባለሁ ብሎ ማሰብ ምን ማለት ነው? እንደዛ ነበር የሚሉ ሴትዮ። ሌላው ደግሞ ሁለተኛ ነገር ምነግራችሁ በጥንቃቄ ማስተዋል ያለባችሁ ሶስተኛ ነገር ምነግራችሁ ምንድነው እስር ቤት ሆኖ ልጁ ግለ ወሲብ በጣም ያስቸግረው ነበር። ግን ለግለ ወሲብ ምክንያት የሆነው የአባቱ የዝሙት መንፈስ ነው። ይሄ ታወቀ ነው አይደል? ስለዚህ እናትና አባቶቻችሁ እንዴት እንዳሳደጓችሁ ቼክ አርጉና በደንብ አርጋችሁ ባህሪያቸውን፣ ጸባያቸውን፣ ስንት ልጅ እንደወለዱ ከዛ በኋላ ደግሞ መልስ ሲመላለሱ ሲነጋገሩ ያ የሚመላለሱ ቃላት ቼክ አርጉትና ከዛ እናንተ ላይ የትኛው ባህሪ፣ የትኛው ጸባይ፣ የትኛው ተግባር፣ የትኛው መንፈስ እንደገባባችሁ ታገኙታላችሁ። በደንብ ነው የምታገኙት። እና ከአባቱ የመጣ መንፈስ ነው። አባቱ የወረሰው ደግሞ ከአባቱ ነው፣ ከአያቱ ነው። ከዚህ ልጅ አያት ነው ማለት ነው። አያቴም እንደዚህ ነበረ እንደነበረ ሰምቻለሁ አለ። ሁሉ ነገር ሰላም ከሆነ በኋላ የአባቱ ቤተሰቦች ጋር ሄዶ ይቅርታ ብሏል። የሚገርማችሁ እና ይቅርታ ብሎ ሰርጉ ላይ ጠርቷቸው የተወሰኑ ሰዎች ሰርግ ላይ ሁሉ መጥተዋል። አባቱን የገደሉ ልጅ ተፈቶ አግብቷልና እስር ቤት ሆኜ ተጸጽቻለሁ፣ ያጠፋሁት ጥፋት እንደዚህ ነው ብሎ ነግሯቸው፣ ግን ይሄን ትምህርት እንዲያዳምጡ ነግሯቸው ምናምን ነው ብቻ በአጠቃላይ እና በአያቱም እንደዛ እንደሆነ ከቤተሰቦቹ ነው የሰማው። እና እኚህ እናት ምን ያሉ የኔ ልጅ እኮ ጀግና ነው የገደለው አባቱ ቤተሰቦች ጋር ሄዶ ይቅርታ አድርጉልኝ ብሎ ንስሐ እንዲገቡ አድርጓል ብለው ነው የሚሉት እናትየው። ይሄ የጀግንነት ጉዳይ ሳይሆን ወይም ሂሮ የመሆን ወይም ደግሞ የሆነ እንደው እንትናም ሳይሆን የእግዚአብሔር መንፈስ ፈቃድ ነው። መንፈስ ቅዱስ ስሙ የተመሰገነ ይሁን። መንፈስ ቅዱስ በእኛ ላይ ይደርብን። እንደው የመንፈስ ቅዱስ ቤተክርስቲያን ጰራቅሊጦስ የሚባል ቤተክርስቲያን ቢሰራ ደስ ይለኛል። ስዕሉ እርግብ ይሆናል። ያው መቼም ስዕሉ እርግብ ነው። በእሳትም ይመስላል፣ በውሃም ይመስላል መንፈስ ቅዱስ። ግን በቃ እንደው ቢሰራ ጥሩ ነበረ። ለአብም ለወልድም ብዙ በዓላት አሉ፣ ወይም ደግሞ ብዙ በእርግጥ ጰራቅሊጦስ የሚከበርበት ቀን አለ። ግን እኔ እያልኩ ያሉት ቤተክርስቲያን ነው። ቢሰራ ጥሩ ነበረ። ምክንያቱም በዚህ ልጅ ላይ የእግዚአብሔር መንፈስ ነው ያረፈበት። ከእስር ቤት ከተገናኘን ጊዜ ጀምሮ የእግዚአብሔር መንፈስ ተጋብቶበት ይውላችሁ እስር ቤት ውስጥ እንዴት ይሰግድ እንደነበረ። እናቴን ለቁም ነገር አብቃልኝ፣ እናቴን ከእስራት፣ እኔስ በስጋ ነው የታሰርኩት፣ እናቴን ግን ከነፍስ እስራት ፍታልኝ እያለቀሰ ነበር የሚጸልየው። እና እግዚአብሔር አሁን ሁሉንም ፈቷቸው። እናቱና እሱ አንድ ላይ የሚኖሩት ከሚስቱ ጋር አንድ ቤት ውስጥ ነው የሚኖሩት። እና አንድ ቃል አይናገሩም። ትምህርቴን ስለሚያዳምጡ በልጄና በሚስቱ መካከል እንዳልገባ ብለው ጸጥ ነው የሚሉት። በቃ ቁጭ ብለው እየተጦሩ ነው ያሉት። ትምህርት ያዳምጣሉ፣ ይሄዳሉ፣ ያስቀድሳሉ፣ ይመጣሉ። አለቀ። ሌላ ምንም የሚፈልጉት ነገር የለም። ግን ሌላ የተፈጠረው ነገር ምንድነው? ከራማው ያመልኩት የነበረው ከራማው በህልማቸው እየመጣ በጥቁር ቁራ እየተመሰለ እየመጣ ይረብሻቸው ነበር። በጥቁር ቁራ እየተመሰለ እየመጣ በመስኮት ሲገባ ያዩታል፣ ሲወጣ ያዩታል። እና መጨረሻ ላይ ግን ቅዱስ ቁርባን ተቀብለው በመጡበት ቀን ሩፋኤል ቤተክርስቲያን ሄጄ ነው የምቀበለው ብለው አዲሱ ገበያ ሄደው ሩፋኤል ቤተክርስቲያን ተቀብለው መጥተው እዛው ሶፋ ላይ ጋደም ሲሉ በጣም የሚገርማችሁ ነገር በሰልፍ ዳክዬዎች ሲሄዱ አይታችኋል። አስፋልት ሲሻገሩ ምናምን እንደዚህ ዳክዬዎች ወይም አንዳንድ ቪዲዮ ላይ አይታችሁ ከሆነ እንደዚህ በመደዳ የሚሄዱ የሉም። ልክ እንደዛ ከቤት ውስጥ በመደዳ ቁራዎች ከቤት ሲወጡ በሰልፍ ሲወጡ እየበረሩ ሲሆን በእግር እየተራመዱ ሲወጡ አዩአቸው። እና እግዚአብሔር ሳንጮህ ጸበል ቦታም ሳንሄድ እንደዚህ ሊገላግለን ይችላል በቅዱስ ቁርባኑ። ዋናው መታመን ነው። በቃ ይበቃኛል፣ ልጄን አሳድግ ያለው እኔም እዚህ ደርሻለሁ፣ እግዚአብሔርም ጠብቆኛል፣ ስለዚህ በቃኝ። መንፈስ ከወጣ ወጣ፣ ካልወጣ የራሱ ጉዳይ ሲሉ ወጣላቸው። ዋናው ጉዳይ የዘላለም ሕይወት ማግኘትን ነው። እሺ ቤተሰቦች፣ የዘላለም ሕይወት ማግኘትን ነውና በዚህ መስመር ማለፍን የመሰለ የህይወት መንገድ የለም።
እኔ እውነትም ሕይወትም መንገድም ነኝ ብሏል ክርስቶስ ኢየሱስ። ስለዚህ ኢየሱስ ክርስቶስ እውነት ከሆነ እውነት ቅዱስ ቁርባን ነው። መንገድ ከሆነ መንገድ በንስሐ ሕይወት ተመላልሶ መኖር ነው። እውነት መንገድ እውነት ሕይወትም ከሆነ ደግሞ ቅዱስ ቁርባኑ ሕይወት ነው። ኢየሱስን አገኘ ነው ጌታን ተቀበልኩ ካልን ቅዱስ ቁርባን ተቀብለን ነው መሆን ያለበት። ከየትም አናገኘውማ። የት ቤተ መቅደስ በቅዱስ ቁርባን ካላገኘ ነው የት ልናገኘው ነው? ቀጥሎ ደግሞ በተግባር ሲሰራ እናገኘዋለን። ቀጥሎ ደግሞ ስንሄድ እንገናኛለን። ሊገለጥም ይችላል። አለቀ። ስለዚህ ሌላ ነገር መጠበቅ የለብንም። የኛ በንስሐ መመለስና በቅዱስ ቁርባን ሕይወት ውስጥ መኖር በቂ ነው፣ ከችግሮቻችን ለመገላገል ማለት ነው። ኢየሱስ ጌታ ነው ብሎ የሚመሰክር ሰው ጌታ ነው ብሎ ለመመስከር ጌትነቱን በተግባር መኖር አለበት። የጌታን ጌትነት የኢየሱስ ክርስቶስ ጌትነት በእኛ መገለጥ አለበት። ማተቡ ተግባራዊ መሆን አለበት። ነጠላው ተግባራዊ መሆን አለበት። አይደለም ሄደን ድንጋዩን ስንስም ግንቡን ስንስም እኮ ድንጋዩን አይደለም የሳብነው። ኢየሱስ ክርስቶስ ስሙ የሚጠራበት ቤተክርስቲያን ስለሆነ ክብር ለሚገባው ክብርን ስጡ ስላለ የቅዱስ ጴጥሮስ ጥላና የቅዱስ ጳውሎስ ጥላና የልብሳቸው ራፊ ይፈውስ ከነበረ የቤተክርስቲያንም ውስጥ እግዚአብሔር ስሙ የሚጠራበት ቤት ውስጥ ያለው አጠቃላይ ንዋየ ቅድሳት በሙሉ ይፈውሳል ብለን ካመን ይፈውሳል። ግን ያንን እንዲሆን ሆነን መገኘት አለብን። እንዲፈውሰን እግዚአብሔር ታማኝ ነው። አዎ ታማኝ ነው። የታመነ አምላክ ነው። አዎ እኛስ አይውላችሁ በትንሽ ነገር ሊፈውሰን ይችላል። በአቧራ በጥራጊ በወደቀ እኔ ልንገራችሁ። በቀደም ባለፈው የቁርባን ፕሮግራም አልነበረም? የጥቅምት 2 ላይ እዛ ላይ ምን አለችኝ? መምህር አለችኝ። ከዛ ከተሰበሰቡት ከአዳራሽ ውስጥ ከነበሩት ውስጥ ማለት ነው። መምህር አለችኝ። አቤት እኔ ዛሬ ለቁርባን የበቃሁት በምን እንደሆነ ታውቃለህ አለችኝ። ዛሬ ነው የጀመርሽው አልኳት። አዎ ዛሬ ነው የቆረብኩት አለችኝ። እሺ አልኳት። 1 ዓመት ሙሉ ቅዳሜ ነው የሚመቸኝ የእረፍት ቀኔ። ሌላው እንትን ተቀጥራ ስለምትሰራ አንዳንድ ቡቲክ ላይ ቅዳሜ ነው የሚመቸኝ። አስቀድሳለሁ። ከዛ ቆርቦ የወጡትን ሰዎች ጫማ በማድረግ ጎንበስ ብዬ ጫማቸውን እያረኩኝ ጌታ ሆይ ለዚህ ክብር አብቃኝ፣ እኔ ጎንበስ ብዬ እነሱን ጫማ አረጋለሁ፣ በእነሱ ውስጥ አንተ ነግሰሃልና እኔም አንተም በእኔ ውስጥ እንድትነግስ እፈልጋለሁ ብዬ በትህትና 52 ቅዳሜ ሳላቋርጥ ለቅዱስ ቁርባን ለመብቃት ብላ እኮ አይደለም፣ ትህትናዋ ፍርሃቷ እኮ ነው። ግን ኃጢአቷን ስትነግረኝ በእርግጥ ያስፈራል። የሰራችው ኃጢአት አንድ ክርስቲያን ማድረግ የማይገባው ኃጢአት ነው። ኃጢአት በሙሉ አይደለም ክርስቲያን ሰው የሚባል ሰው ማድረግ የለበትም። ግን ይቺ ልጅ የሰራችው ነገር ከባድ ነገር ነው እና ጎንበስ ብላ የቆራቢያንን እግር ጫማ እያደረገች መጨረሻ ላይ አንዳንዶች ጉልበታቸው እየሳመች የአሮጊቶቹን ጉልበት እየሳመች በሴቶች በር በኩል 1 ዓመት ሙሉ ጎንበስ ብላ ጫማ ክር እያሰረች በወንዶች በኩልም ትመጣ ነበረ። እንዲህ እያደረገች ነው። ከዛ መጨረሻ ላይ ቆረበችው። ግን ይህን ሁሉ ሳታረጊ እኮ ማቁረብ ትችይ ነበር። ይቅር በለኝ ካልሽው ንስሐ ከገባሽና ቀኑናሽን ከጨረስሽ እኮ እሱ እኮ መሐሪ ነው አልኳት። ፍርሃቴ አለች። እሺ ከዛስ ምን ተከናወነ ስላት ዛሬ በምቆርብበት ቀን ይሄን ሁሉ ሳምንት ይሄን ሁሉ ዓመት ሙሉ ሳረግ የነበረውን በሙሉ በምቆርብበት ቀን በህልሜ ቤተ መቅደስ ውስጥ እንቅልፌ እንደዚህ ሸለብ አድርጎኝ ካህናት በጣም ይወርቡ ነበር። የቀን የጽጌ ማህሌት ማለት ነው። የጽጌ ጾመ ጽጌ ማለት ነው። እና በዛ ሰዓት ላይ ትንሽ ረፍት ላድርግ ብዬ ቤተ መቅደስ ውስጥ ከሆነ እንደዚህ ሸለብ አድርጓታል። እና ያን ሁሉ ሳምንት ጫማቸውን ሳስርላቸው የነበሩ ሰዎች በሙሉ መጥተው ጫማዬን አስረሽልኛል፣ የኔን ጫማ አስረሽልኝ፣ እንኳን ለዚህ በቃሽ እያሉ መጥተው ቤተ መቅደስ ውስጥ እንዳለ በህልም ያየኋቸው። ብንንስል ወረብ እየተወረበ ነው፣ ብቻዬን ነኝ አለች። ክርስቶስ ተቀብሎኛል ማለት ነው አለች። አዎ ምንድን ነው የለበሱት ልብስ አልኳት። እንዳለ ነጭ ነው የለበሱት አለች። በቃ በጣም ነው የሚገርመው። ይሄንን ሰማው በዛ ቀን ነው እንግዲህ። እና ዋናው ትልቁ ትህትናና እውነተኛነት ነው የሚያስፈልገው። እውነተኛ ከሆናችሁ ይሆናል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው ብላችሁ እስቲ ሁላችሁ መስክሩ። እኛ ኦርቶዶክሳውያን ኢየሱስ ጌታ ነው ስንል የሚያምርብን በቅዱስ ቁርባን ህይወት ውስጥ ሆነን ነው፣ በንስሐ ህይወት ውስጥ ሆነን ነው። ዝም ብሎ እንደፈለጉ አይደለም፣ በአፍ ስለመሰከርክ ብቻ አይደለም። ለምን ጌታ ምን ብሏል? ጌታ ሆይ የሚሉኝ ሁሉ መንግሥተ ሰማያት የሚገቡ አይደሉም፣ ሁሩ እምኔ የምላቸውም ናቸዋል። ከኔ ሂዱ ምላቸው ናቸው። ዞር በሉ ካጠገቤ፣ ፍየሎች በግራ በጎቼ በቀኝ ነው ያለው። አስተውሉ። ስለዚህ አንዳንዴ ዞር ከኔ ሂዱ ምንባልበትም ደሞ አለ። አምነን አስቡት። ጌታ ሆይ በስምህ አጋንንት አላወጣንምን? በስምህ አልጸለይንምን? በስምህ እንደዚህ አላደረግ ሙታን አላነሳንምን? ይሉኛል። እኔ ግን አላውቃችሁም እላቸዋለሁ ነው ያለው።
ስለዚህ እንደዚህ ከመባል ያትርፈን ያወጣን። ተግባራዊ ክርስትና ካለ ኢየሱስ ጌታ ነው ማለት ቀላል ነው። ኢየሱስ ጌታ ነው ማለት በረከት ያመጣል። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። አሜን። اختيارات كثيرة ما تشبهك إلا هذا.